እንዴ ታምራት አንተ እንደማንኛውም ሰው ካሜራ ብቻ ነፍስን ከስማ ብትሞት ይሻላል። እኔ ጋር ካጎቴ መጥቶ እኮ አንተ ለሚታስበው ሰማ ካጎቴ መጥቶ አንተ ለምትከመኝ ደበክልኝ። ታዲያ እስቲ ንገረኝ፣ ይሄን ደበኩል በለኝ እስቲ። ውርደቴን ይስሙት ሚዲያ ላይ ችግር የለውም። የትኛው ግን እኔ አንተ ላይ ምን አርሽ ያቀረ አንተን ከመደገፍ ከጎን ከመሆን ውጭ ምን አትፍጪ ነው እንደዚህ የምትሆነው? ታምራት ንገረኝ፣ ምን አድርጌ ነው? እነ ልውሌ ከኔ ጋር እንደዚህ ለመሞት የሚዘጋጁ ሰዎች እንኳን አያውቁም አይደል? እኔና አጎቴ መሀል ያሉትን ችግሮች ከአንተ በላይ የሚያክሰዋለሁ እያላስ ቦታ ላይ ነገሩ ገባት መሰለኝ። አንዳንድ ነገሮችን ለመሸሽ ስትሞክር ነው የገዛ እናትህን የእነሱ የባህል ምግብ ነው ብለህ ያበላሃት ነገር ፓራላይዝድ አድርጎ ከጥቅም ውጭ እስከማውቀው ድረስ ግን አንተ ነበር ራሄልን እየለመንካት ባሉት ነገሮች እያባበልክ አብራት እንደምትኖር የማውቀው። አንተ ቤተሰብ አለው ብትባል እኮ ቤተሰብ አለኝ የምትል ሰው አይደለም። እናትህ ማነች አባትህ ማነው ብትባል እኮ መናገር አትችልም። እህትህ ማነች ብትባል መናገር አትችልም። ዛሬ ማውጣት ያለብኝ ይፋም ካለ እንግዲህ ሚዲያ ፊት ለፊት እናገረዋለሁ ስል ለረጅም ጊዜያት እንግዲህ ስጠብቀው የነበረ ቀን ነው። ታምራት ፊት ለፊት የምነግራቸዋለሁ ያልኩት አልተዘጋጀሁበትም። እንደዚህ ያልኩበትም ቀን አይደለም። አጋጣሚ ነው የተፈጠረው። አጋጣሚ ነው ማወቅ ያለባችሁ እናንተ። እንዴት አንቺ እንዴት አይደለም እኮ እንዴት ልጅን ብዙ ምን ላይ እንዳለች ራሱ አላውቅም። ስለ ቤተሰቦቼ ራሱ ታስሬ እየተጨነኩ ነው። እንዴት ነው ያለችበት ሁኔታ ይሄ በጣም እያሰብኩ ትሞትብሃለች። እሷ ማለት በጣም በቃ እዚህ ምድር ላይ ከምፈልጋቸው መኖር እንድችል ያደረገችኝ ሚስቴ ነች እና ልጆቼን ቤተሰቦቼን በጣም ነው የማከብረው። አሁን እንደነሱ ነው መኖር የምፈልገው። ጥላውን እንዳያውቅ የምትፈልጋቸው ነገሮች አሉ ነው? አይ ምንም ነገር የለም። የኔ መምጣት አንቺን ለምን እንደዚህ ያሳስብሻል? ደስ ሊልሽ ነው እንጂ የሚገባው። ምን የምታውቀው ነገር አለ? እኔ ምንም የማውቀው ነገር ኖሮ ሳይሆን መጠየቅ ያለብኝ ነገር ነው። እየተናገርክ ያለው ነገር ትክክል ያልሆነ ነገር ነው። ባለቤቴ ሳቃት ምንም አይነት ነገር በእንደዚህ አይነት ነገር ምትታማለች። የበደልኳቸውን በሙሉ ይቅር ብዬ እየካስኳቸው ገንዘብ አይደለም ትልቁ ነገር፣ ገንዘብ አይደለም። የአእምሮ እረፍት ነው የሚፈልገው። የአእምሮ እረፍት ባገኝ። አቶ ጥላውን ባለቤት ሌላ ስራ ላይ እንደምትሳተፍ የምታውቀው ነገር አለ? አስገቡልኝ እስቲ አንድ ሰው አስገቡልኝና የምትገባ ልጅ አለች። እሷስ ማነች የሚለውን ነገር አውርተንበት ከዛ በኋላ እሷ ምን እንደምትሰራ ማን እንደሆነች በሰፊው። አቤል ምንድነው እያደረክ ያለው? እባክህ ህይወቴን አትበጥብጠው አቤል እባክህ። አስገባት ግቢ። ስለምን ህይወት ነው የምታወሩኝ? ማነች እሷ? ማናችሁ? ምንድነው ዘርበል መሳሪያ ግን እኔ ወደ ህግ ቦታ ቢሄድ ችግር የለብኝም። ብጠየቅም በህግ ችግር የለብኝም። እኔም ህግ ቦታ ሄጄ ማውጣት ያለብኝን ሀቅ አወጣለሁ፣ እጠየቅበታለሁ። ልጆቼ ነፃ እንዲወጡ ስለፈለኩ ቤተሰቡ ሚስቴ እናቴን እያለችሽ ያለችው ልጄ ናት። እናቷ ነኝ። ምን ፈለግ? ካሜራውን አስጠፋልኝ። አሁን ሰዎቹን ይዛቸው የመጣቸውን ነው ሰብስበው ያመጣው ደግሞ ቤቴ እንዴ ምን ታረጋለህ? ቤቴ በቃ ኑሮዬን መኖር አልችልም ማለት ነው። ከጥላውን ጋር 2 ልጆች ብቻ ነው ያላችሁ አይደል? አዎ እኮ። ታዲያ ከየት የመጣች ልጅ? ስራሽ ምን እንደሆነማ ጠንቀሽ ታውቂያለሽ። ስራዬ ነው የተቸገሩ ሰዎችን መርዳት ነው። ለህዝብ የምትነግሩት ወይም ደግሞ ብዙዋንን የምትጫወቱበት መንገድ ነው አይደል? ቁጭ በሉታችሁ። ምንድነው? ውጡ ለነቃቸው ውጡ። እነማን ነው ማታውቂ? ቁጭ በሉ። ና ቁም። ና ተመለስ። ና ቁጭ በሉ ብያለሁ። ግባ ደስታ ቁጭ በሉ። ይውጡልኝ። ለምንድን ነው የማታውቂያቸው? አላውቃቸውም። እኔ አላውቃቸውም። የማታውቂውን ሰው ነው አብረሽ እንደዚህ ተስማምተሽ እያስገባሽ የነበረው። ግቢና ቁጭ። እኔ አላውቃቸውም። ለምን መኪና እያለው ሰው እንደዚህ መኪና መግባት የሚችልበት ቦታ ላይ ፋይል ተሸክሞ የተንቀሳቀሱ እንዳሉ ሁላችሁንም ውጡልኝ። በህግ አምላክ ውጡልኝ። አይ ጠቅላላ አድርጋችሁ እሷ ላይ እንድንዘፍዝፈው ብላችሁ ከሆነ እኔ አንድ ምስኪን እናት ነኝ። አታስቸግሩ። እንዴት ነው አንቺ የምታውቂያቸውን ሰዎች አላውቅም። ምን አይነት የማይመስልሽ ምን አይነት ውሸት ነው የምትዋሽ? ለምን ለኔ ነው ግልጽ እያልሆነልኝ ያለው ወይንስ ነገሮችን እናንተ ናችሁ እኔ ግራ እንድጋባ
ቤዛ ልጅሽን እና ባለቤትሽን አግታብሽ ነው ያለችው ሊያ? የምሰራበት ድርጅት እንደማንኛውም ሰው እሰራለሁ። በቃ ተቀጥሬ ህጋዊ ድርጅት ለህዝብ የሚጠቅም ድርጅት ውስጥ ነው የምትሰሪው? አዎ። ለዛም የመኮንን ድርጅት ውስጥ ከነማን ጋር ሆነሽ ነው እነዚህ ነገሮች ተመሳጥረሽ እየሰራሽ ያለሽው? ማነማን ናቸው ከጀርባ ሆኖ እያገዙሽ ያሉት? ድርጅቱንስ እሷ ከማን ጋር ሆና ነው? መቼም ብቻዋን ልትከፍተው እንደማትችል አውቃለሁ። አሁን ባለቤትሽ በዚህን ሰዓት ከሊያ ጋር ነው ያለው። ሰላም ሰላም፣ ውዴ ነው በለዋል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ትላንትና እንግዲህ የተለቀቀላችሁን ቪዲዮ አይታችሁታል። እናንተም እንግዲህ ሀሳብ አስተያየቶቻችሁን አስቀምጣችሁ ነበር። እኛም አስፈላጊ የተባሉትን ነገሮች በሙሉ እያደረግን እንግዲህ አሁንም ስራ ላይ ነበር የምገኘው። ካለሁበት ስራ ቦታ ላይ ነው እንግዲህ የልዑል ክሩና ልዑል ደውለውልኝ እያሉኝ አንዳንድ ነገር አለ፣ ቢሮ እንድትጠብቀን እንፈልጋለን፣ ቢሮ ላይ ከአንተ ጋር መገናኘት ያለበት ሰው አለ፣ አንተ እንድታገኘው የምንፈልገው ሰው አለ ብሎኛል። ማን ሊሆን እንደሚችል አላውቅም። ምንም የገመትኩት ነገርም የለም እውነቱን ለመናገር። እኔ አሁን የምፈልገው በቃ ላይክ ሁላቸውም በተቻላቸው አቅም እንግዲህ ስራችን በጣም ሰክሰስፉል በሚባል ደረጃ ነገሮች እየተስተካከሉልን ነው እግዚአብሔር እርዳታ ጋር ከእናንተም ጸሎት ጋር እንግዲህ የሚቻልንን ነገር በሙሉ እያደረግን አስፈላጊ የሆኑትንም ሰዎች ከነ ሊያም ጭምር እንግዲህ በቁጥጥር ስር ያዋልናቸው እንገኛለን። ብቻ ዛሬ ምን ይፈጠራል ምን ይከናወናል የሚለውን ነገር አላቅም። በጣም አስፈላጊና አንገብጋቢ የሆነ ጉዳይ ላይ ነበርኩኝ። ከዛም ነው ልዑል እንግዲህ አውቋል የነበርኩበትን ጉዳይ ምን አይነት ኢምፖርታንት ጉዳይ ቢሆን ወይም ደግሞ ሊሆን እንደሚችል ያው ተስፋ አደርጋለሁ። አሁን ብቻ ጥያቄ እየፈጠረብኝ ያለው ነገር ምንድን ነው? ውድ ቤተሰቦቼ ማለት ማን ቢሆን ነው ወይንስ ማን ነች? እኔ እንደዚህ ላገኘው የተፈለገውና በዚህ ደረጃ ስራዬን ትቼ ያሉትን ነገሮች ሙሉ የክሩን አባል እንግዲህ እዛ ትቼ ነው እኔ እዚህ ቢሮ የተገኘሁት። ማንን ላገኝ እንደምችል መገመት አልቻልኩም። ብቻ እስቲ ከእግዚአብሔር ጋር ቢሮ ጠብቀን ቢሮ እያለ እንግዲህ ይዘን መምጣት ያለብን ሰው አለን የተባልኩት። ማንን ሊልክልኝ እንዳሰበ ልዑል አላውቅም። ከዛ በፊት ግን እስቲ ውድ ቤተሰቦች እናንተ ምን ተሰማችሁ? እንግዲህ ያው በስተመጨረሻም ቢሆን መደረግ ያለባቸውን ነገሮች በሙሉ እያደረግን ሁላቸውም አንዳንዶቻቸው ራሳቸውን አሳልፈው እየሰጡ አንዳንዶቻቸው ደግሞ ባልታሰበና ባልተገመተ መልኩ እንግዲህ ትዳራቸው መሀል ሆኖም በአቶ ጥላሁን በኩል ያሉትን ነገሮች በጣም ብዙ ነገሮችን አይተናል። እንግዲህ ከባለቤቷ ጋር ለስልጠና ወይም አንዳንድ ኮርሶችን ወስዳለሁ ብላ እንግዲህ ፍራንስ ድረስ ሄዳ የማይሆኑ ነገሮችን ወይም ደግሞ በራሷ መንገድ ማድረግ ይችላለሁ ብላ ያሰበችውን እንግዲህ የገዛ ልጇን በሞግዚት እስከ ማሳደግ ደረጃ ድረስ እንግዲህ የሄደችበት ወይም ደግሞ ለአዲሱ ፕሮጀክት ከነሊያ ጋር እንግዲህ ተቀናጅታ እስከ መንቀሳቀስ ደረጃ የደረሰችበት የጥላሁን ባለቤት እንግዲህ በጣም ከባድ ሀዘን ነበር። ለጥላሁንም እንግዲህ ነገሮችን በምናሰማበት ሰዓት ወይም ደግሞ እሱም በሰማበት ሰዓት የገለጸልን ነገር እውነቱን ለመናገር በጣም ልብ የሚነካ ነገር ነው። እሱም ተሰምቶታል ማለት አስቡት እንግዲህ እናንተ ካለሁበት ወንጀል ወይም ደግሞ ከምሰራው ነገር እኔ በክቶኛል፣ ሰልችቶኛል፣ ቤተሰቦቼን ነፃ ማውጣት አለብኝ ብላችሁ ራሳችሁን እንግዲህ አሳልፋችሁ ከሰጣችሁ በኋላ ሁሉንም ነገር ስራውንም ምኑንም ነገር አቁሜ ራሴም ቤተሰቤም ነፃ ሆኖ እንዲኖሩ ማድረግ እችላለሁ። እኔም ደግሞ ህይወቴ ሊያልፍ ከደረሰብኝ ወይም ደግሞ አሁን ካለሁበት በሽታ አንጻር ነገሮችን ማስተካከል የሚችለው በዚህ መልኩ ነው የሚለውን ነገር ሲገልጽልን በነበረበት ሁኔታ እንግዲህ ዳይሬክት በሄደን ወይም ደግሞ ከማናጀሯ ጋር በነበረን ቆይታ የተሰጠን ፋይሎች ነበሩ። ወይም ደግሞ ማናጀሯን የምታዛት አንዲት ግለሰብ እንዳለች ወይም ደግሞ ከማናጀሯ የሚያልፉት ፋይሎች ሁሉ የአንድ ሰውን ፊርማ እንደሚጠብቅና ያን ፊርማ ደግሞ መፈረም የሚችል ያቺ ግለሰብ ብቻ እንደሆነች ተነግሮን እዛ በምንሄድበት ሰዓት ነው እንግዲህ ያልተጠበቀ ነገር የተገኘው። ያንን ነገር በማየቴ በጣም ደንግጬ ነበር። ምክንያቱም ጥላሁን ያለበትን ሁኔታ ታውቃላችሁ። ባለቤቷንም በዛ ደረጃ አልገመትኩም ነበር። ምክንያቱም ሚስት ተብዬዋ ያለችው ነገር አለ። በዚህ ልክ እኔን ጎርቶኝ እንደዚህ አድርጎኝ ብዙ ነገሮችን ብላናለች። እኛም እንግዲህ መስማት ያለብንን ነገር ሰምተናል፣ መቀበል ያለብንን ነገር ተቀብለናል። ስንደርስባትም ደግሞ እንግዲህ ማድረግ ያለብንን ነገሮች በሙሉ አድርገን ለእናንተ ተገቢ የሆነውን ነገር አስተላልፈናል። እናንተም ትማሩበታላችሁ ብለን የምናስባቸውን ነገሮች በሙሉ ተገቢ በሆነ መንገድ እንግዲህ ለማስተላለፍ ሞክሬያለሁ። እናንተም እንደተማራችሁበት ተስፋ አድርጋለሁ። ማለት ምን አይነት ሰው አለ፣ ምን አይነት ነገሮችን ማንቀሳቀስ ይቻላል የሚለውን ነገር በእንደዚህ አይነት ሁኔታ ትገነዘቡታላችሁ ብዬ ተስፋ አድርጋለሁ። ሰውን ተጠራጥሩ አይደለም፣ ወይም ደግሞ ሰውን አካባቢያችሁ ላይ ያሉትን ሰዎች በሙሉ በጥርጣሬ አይን እንድታዩ ፈልጋለሁ ማለት አይደለም። ግን ነገሮችን ረጋ ብሎ ቆም ብሎ እንደማየት አሪፍ ነገር የለም እላችኋለሁ። እስቲ ዛሬ ማንን ነው የምናገኘው? ማንን ነው ወደዚህ ሚዲያ አምጥተን ወይም ደግሞ እኔ ጋር አምጥተው ምን ሊያወሩኝ ይችላሉ የሚባለውን ነገር እስቲ በተስፋ
እጠብቃለሁ። ከዛ በፊት እንግዲህ ስላስቻለው ስለምትጠይቁ ወንድም እህቶቼ በሙሉ እንግዲህ አስቻለው ጤንነቱም ቢሆን አንዳንድ ነገሮች እየተስተካከሉ ይገኛሉ ከእግዚአብሔር እርዳታ ጋር። እንግዲህ እናንተም በምታደርጉት በምትተባበሩት ሁሉ እናመሰግናለን፣ እግዚአብሔር ይስጥልን ማለት እወዳለሁ። ሙሉ ለሙሉ እንግዲህ አሁን አስቻለው በተቻለን አቅም ከሀገር ወጥቶ የሚታከምበት እና ነገሮች ሁሉ ተስተካክሎ እንግዲህ ከጊዜያት በኋላም ከእግዚአብሔር እርዳታ ጋር ከጎናችን ሆኖ ያሉትን ስራዎች አብረን መስራት የምንችልበትን ከጎን የሆኑ ነገሮችን እንደሚያብራራላችሁ የተፈጠሩትን ነገሮች እንዴት እንደሚስተካከል ከተስተካከለስ በኋላ እንዴት ወንጀለኞችን አብረን ሆነን ለህግ አካል ማስተላለፍ የምንችልበትን ሁኔታ የምናሳያችሁ ይሆናል። እንግዲህ ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎን እንድትሆኑ እፈልጋለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እስቲ የሚፈጠረውን ነገር አብረን ሆነን እንከታተላለን። እሺ እንግዲህ ያው ወደ ቤተሰቦቼ ድጋሚ መጥቻለሁ። ተቃርበናል። እሱንም እንግዲህ የምፈልገው ሰው ይዘን እየመጣ እንዴት አምራት ማነው ካሜራው ነው። እኔ ታምራት አንተን እንደ ማንኛውም ሰው ካሜራ ብቻ ነው ነፍስን ከስጋ ይሰማኛል። ምን አባሉ ነው ሙዚቃ ምን አባሉ ነው ወይ ያለ በስተመጨረሻ እጄ ገባ ነው ታምራት አንተ ነው ምን በስተመጨረሻ እጄ ገባ ወይ አታፍርም? ራስን ብታጠፋ ይሻላል እኔ ጋር ከምትመጣ ብትሞት ይሻላል እኔ ጋር ከምትመጣ። ቆይ ምን አደረኩ? እስቲ ታምራት እኔ ምን አድርጌያለሁ? የትኛው በደል እኔ አንተ ላይ ምን አድርሼ አውቃለሁ? አንተን ከመደገፍ ከጎን ከመሆን ውጭ ምን አጥፍቼ ነው እንደዚህ የምትሆንብኝ? ታምራት ነገር ምን አድርጌ ነው? ታምራት እያናገርኩ እኮ ምን አድርጌ ነው? ምንድነው ፈልጌው ማለት? ተቸግረህ አጣቅ ችግር የለብህ። ስራ እንደሆነ የምትፈልገውን እየመረጥክ እየሰራ ነው። እንደ አንድ ሰው እንኳን ተቸግረ የሆነ ችግር ላይ ወይ ደግሞ የሆነ ስራ አሰንቆ አይደለም ሲያሻ የሆነ ስራ እየጀመርክ ሲያሻ እያቆምክ አይደል የምትኖረው? በቃ አጎቴን ላለማሳፈር ነበር። አጎቴን ላለማሳፈር እኔ ቤት አስሬን ታስቀምጣለህ? እንደ ጓደኛ አብረኝ እየበላ የጠጣ ትሸጠኛለህ? ምን አይነት ክፋት ነው ታምራት? ምን አይነት እንዴት ስትል የማንነት ቢልድ አደረገው? እንዴት ሊኖር ይችላል? የእውነት ነው በህይወት ማገኝ ማለት ነው። በህይወት ትኖራለህ ብዬ ማለት ነው። እርግጠኛ ነኝ እንደሚይዝስ ይዘግር ወይ የሆነ ችግር ይፈጠራል ወይ መኮንን ይደፋል። ይሄንን ነበር ሳስብ ነበር። ቆይ ታምራት እኔ እናንተን የሚያነካካን ነገር ነበር ያደረኩብህ ነገር አለ? እኔ የታዘዝኩት መሰረት ነው ያደረኩት። አንተ የሚጎዳል መሰለኝ ነበር ማለት አንተ የሚጎዳል መሰለኝ። እኔና አጎቴ ማለት ያለውን ችግር እኮ በደንብ ካንተ የበለጠ የሚያክሰው ነበር አይደል? እነ ሉሌ ከኔ ጋር እንደዚህ ለመሞት የሚዘጋጁ ሰዎች እንኳን አያውቁም አይደል? እኔና አጎቴ ማለት ያሉትን ችግሮች ካንተ በላይ የሚያክሰው አለ ብዬ አላስብም። ጠንቀህ ታውቃለህ ደግሞ ያንን። በሰዓቱ አንተ ብዙ የምትሰራቸው ነገር ስለነበረ እነዛ ነገሮች እንዲያወጡ ስለሚፈልግ ተቀበሉ ልጅ ምንድነው አንተ የምትሰራቸው ስራዎች ማለት ምን አገባ አንተ ነኝ ስለምሰራው ስራ ምንስ ታውቃለህ? አይደለም ማለት በዛ ታይም ላይ አንተ ሚዲያ ላይም ስለምትሰራ እነሱ ነገሮችን ብዙ የምታጣራቸው ነገሮች ስለነበሩ እነሱን እንድደበቅልህ ብቻ ነበር የተስማማ እንጂ እንድደበቅልህ። አዎ በቃ እንድደበቅልህ አንተ ለሚያስጠይቅ ነገሮች አሉ ምናምን ብሎ ስለሚያስብ ምን ደበቅልኝ ታዲያ? እስቲ ንገረኝ። ይሄን ደበቅኩልህ በለኝ እስቲ ውርደቴን ይስሙት ሚዲያ ላይም ችግር የለውም። ኖ እንደዛ የሚመስል ነገሮች እነሱ ስላስረዱኝ ነው ላይ ምን አስረዱ? ይሄን አስረዱኝ በለኛ። ምን አስረዱ? አንተ ለሰው ልታስብ የምትችል ሰው አይደለም ታምራት። ባይዘው እኔ አብሮ አደግንም ብዙ ነገር አብረን አሳልፈናል። ከወንድሜ በላይ በጣም ትቀርበኛል። ያም ቢሆን ግን ጭራሽ አንተ እንደምትለው ለሰው የምታስብ ሰው አይደለም አንተ። እኔ እኮ ጠንቅቄ አውቃለሁ ታምራት። ተው እንጂ በጣም ጥቅመኛ መሆንን እኮ አውቃለሁ። ስለምወድ አብረን ስላደግን ብዙ ነገሮችን አልኩኝ እንጂ በጣም ጥቅመኛ ሰው እንደሆንክ እኮ አውቃለሁ። እንደዛም ሆኖ ነው ግን ስከራከር ላይ ነበሩ። የፈለገ ነገር ቢያደርግ የፈለገ ትስገበገብ የፈለገ ገንዘብ ብትወድ
ቤተሰብ ላይ ትመለሳለህ ብዬ ተስፋ አላደርግም። ገምቼም አልም የምማውቀው ነገር አይደለም ጭራሽ። አሁን እኮ ምንም አንገት የሚያስደፋ ነገር የለም። ቢቻል እኔንም እናቴንም ገለሃል፣ ብዙሃንን ደግሞ አሰቃይተህ አስለቅሳለህ። ምን አለ እዚህ ቢሮ ሆኜ ባላገኘው እደፋ ነበር። ምንም ደግሞ አይጸጽተኝም ታምራት። አሁንም ደግሞ ገና የማደርጋቸው ነገሮች ይኖራሉ። እጄ ላይ ያሉት ፋይሎችም ምን አይነት ህይወት ውስጥ ላስገባ እንደምችል አውቀዋለሁ። እስቲ ምንድን ነው ያስረዱ። ስለ አንተን መደበቅ ያለብኝ ፋይሎች አለ ብላል። አይ በቃ ድርጅቱ ጋር ምናምን ያሉ ነገር ድርጅቱ በእናትህ ስም እንደሆነና እናትህ እንደምትጠይቅ በተዘዋዋሪ ያው በቃ ችግር ላይ እናትህ ስትገባ አንተ የምትኖረው ነገር አለ። ለዛ በሚል ኢቭን ያን ነገር አታውቁም ነበር አንተ። ልነግርህ ነበር ግን እናትና አጎት የደበቀውን ነገር እኔ ኬት አምጥቼ ልነግርህ ነው። ያን ነገር ከነገርኩህ ብዙ ነገር ውስጥ እንደምትገባ አውቅ ነበር። ግን አንዱ ሊሸፍን ሲል በቃ ብዙ ነገሮች ውስጥ ገባ። ከዛ በኋላ ግን የገባንበት ነገር ወደኋላ መመለስ የምችልበት ነገር አይደለም። ከመጀመሩ ታምራት አንተ በዚህ ልክ ያው ላታመኝ ትችላለህ። አውቃለሁ ብዙ ነገሮች ለውጥ መጓጓ ልጅ ነበር። ብዙ ነገሮችን ፈልግ ነበር። ግን ያ ነገር የሚሆን ነገሮች እኔ አንድ ቀን ለውጥ አስከፍቶኛ ቀን ታምራት አንድ ቀን በአንተ ለውጥ የሆነ የተናገርኩ የፈጠርኩብህ ችግር አለ። ይሄን ላደርግ ይሄን ልሆን ስትለኝ አንድ እንትን ያልኩህ ነገር አለ ታምራት። እስቲ ነገር ኖ እንደሱ አይደለም። በቃ አንተ እኮ ትከፋለህ ወይ እንትን ትልበታለህ አይደል? እነሱ ግን እኔን ማለት እያስፈራሩኝ ሲሆን የዛ ሰዓት እንደዚህ ካረክ እንደዚህ አይነት ሰው ይጎዳል ብሎ ስለሚነግሩኝ ልታሳምነኝ የሞከርክ ነው እንዴ ታምራት? በዚህ ልክ በቀላሉ ልታታለኝ የምትችል ይመስል ስለኔ ያሉ ነገሮች እኮ አሉ አውቃለሁ። አንተም ጋር ስላሉ ያሉ ማመለካከት አለ። እኔን ያገኘብኝ መንገድ አለ። ስለዚህ እኔ እንደዚህ ልታስብልኝ አልቻልኩም። ራሄልን ለምንድን ነው ያስገደላችኋት? ምን አደረገችሽ? ዛሬ ማውጣት ያለብኝ ይፋም ካለ እንግዲህ ሚዲያ ፊት ለፊት እናገሯለሁ ስል ለረጅም ጊዜያት እንግዲህ ሲጠብቀው የነበረ ቀን ነው። ታምራት ፊት ለፊት እነግራችኋለሁ ያልኩት አልተዘጋጀሁበትም። እንደዚህ ያልኩበትም ቀን አይደለም። አጋጣሚ ነው የተፈጠረው። አጋጣሚውን ማወቅ ያለባችሁ እናንተ። የእሱ ፍቅረኛ እንግዲህ በተደጋጋሚ ቴክስት ትልክልኝ እንደነበር፣ ከኔ ጋር ሌላ ሪሌሽን መጀመር እንደምትፈልግ፣ የማይሆኑ ነገሮችን ከኔ ጋር ማድረግ እንደምትፈልግ በተደጋጋሚ እንደምታስብ ቴክስትም ስትልክልኝ እንደነበር ያውቃል። ይሄንን ደግሞ ግልጽ በሆነ መንገድ እኔ አንተ ራሄል ቁጭ ብለን ሆነን ይሄን ነገር ለመፍታት አውርተናል አላወራንም? ስትጣሉ እኔ ይቅርታ ጠይቂያት በማይመለከተኝ ገብቼ ለምኜ አላሳረኳቸው። ይሄ ሁሉ ነገር የተፈጠረው እሷ አንተን ትታ መሄድ ስለፈለገች፣ እኔ ግን ሁለታችሁ እንድትታረቁ ያደረኩት ነገር ነው። በዚህ ደረጃ እንኳን በማይመለከተኝ በተልካሻ ነገር ውስጥ እየገባው ለአንተ ያለኝን ክብርና ፍቅር እያሳየው ነበር። እስቲ አቤልን ልጎዳ ማለት በዚህ መንገድ ነው ልጎዳ የቻልኩት የምትልበት መንገድ አለ? ከኔ ጋር ሊያጋጭ የቻለ ነገር አለ? እኔ እኮ አይደለም ይሄን ነገር ውስጥ እንደገባ ያደረገኝ። አጎት ልትለኝ ነው ታምራት? እሺ የኔን እስቶ እኔስ ባዳ ነኝ። እናትስ ምን አደረገች? አባትስ ምን አደረገ? እንደው ታናሽ እህትስ ምንድነው ሐሳብ? አንተ ህዝብንም ቤተሰብንም ራስንም የማጥፋት ፍላጎት ነው ያለ? እኔ ታምራት የእውነት ነው የምልህ በጣም ነው ያሳዘንከኝ። ይሄ የማዘን ስለ ለአንተ የማዘኑ ነው ያደረክብኝ ነገር አለ። ለራስ አሳዘንከኝ። ምን አይነት ሰውን እንዴት ነው ልትኖር የምትችለው አንተ? አንተ እኮ ካሁን በኋላ ቤተሰብ ኖሮ እንኳን መኖር መቀጠል የምትችል ሰው አይደለም። አንተ ቤተሰብ አለው ብትባል እኮ ቤተሰብ አለኝ የምትል ሰው አይደለም። እናት ማነች አባት ማነው ብትባል እኮ መናገር አትችልም። እህት ማነች ብትባል መናገር አትችልም። እንዴት ነው አንተ ከሰው ጋር ተቀላቅለህ መኖር የምትችለው? እስቲ እናውራበት ይሄንን ጉዳይ። አንተ ከፍቅረኛ ጋር በጣላበት ሰዓት እኔ ያደረኳቸው ነገሮች እናውራው። በቃ የዛን ቀን የተዘጋጀው ዝግጅት ታውቅ ነበር ካንተ ነበርኩ ፓርቲው ላይ በደንብ የዛን ቀን ማለት እኔ ቀድሜ እንደወጣና እሷ ማለት እኔ ማለት ትገደል ምን እንትን ከኔ ምንም የሚመጣ ነገር የለም። እኔ ለእሷ ያለኝ ስሜት ማንም ሰው ያውቀዋል። በጣም ነበር የማፈቅራት። ለዛ ነው በልሽ። ግን ደግሞ እነሱ አልፈለጉትም ነበር።
አልፈለጉትም ነበር ስል እንድንለያይ ነው እንጂ እንድትገደል አይደለም። ለእኔ የሚያሉኝ እንድትገደል ሳይሆን እንድትለያዩ ነው። ለምን ለስራችን ጥሩ አይደለችም። ያው እነሱ እኔን አሁን እዚህ ጋር አንድ ስራ ላይ ባስገቡኝ ቁጥር ስለ እኔ የሚያጠራ በጣም ብዙ ሰው አለ። ለምን ድርጅቱን በጣም አሪፍ እያንቀሳቀስኩላቸው ስለነበረ፣ ብዙ ስራ እየሰራሁላቸው፣ ብዙ ተርፍ እያመጣሁላቸው ስለነበረ ስለ እኔም ብዙ ነገሮች ይጣሩ ነበር። ለምን እኔ ብዙ አደጋ እንዳይደርስ ምንም ነገር እንዳሉ፣ ሲቀጥል ደግሞ ያው ከስራዬ እንዳልሰናከል ብሎ ስለሚያስቡ ማለት ነው። በዛን ታይም ላይ በቃ እሷ ያው ለአንተ ስሜት እንዳላት አንተ እንደምታፈቅር ምናምን ነበር የነገረው። የዛ ሰዓት ግን ያው ምን የነገሩኝ ትላለህ? ይሄ ነገር ሌላ ችግር እያሰበች እንደሆነ ትክክለኛ ነገር እንዳልሆነ ብዬ እኔ ሁለታችሁንም አስቀምጬ ከኔ ጋር ምንም አይነት ነገር መጀመር እንደሌለባት፣ ምንም ነገር ማሰብ እንደሌለባት፣ ከኔ ጋርም መሆን ካለበት ምንም አይነት ነገር መቀጠልም ካለብን እንደ እህትና ወንድም ተያይተን እንደሆነ፣ አንተ ጋርም ደግሞ ይቅርታ መጠየቅ ባለብን መንገድ ሁላችንም ይቅርታ ተጠየቅ። ከኔ ጋር ግን ይሄው ሚዲያ ፊት ለፊት እኔ ማዋረድ ከፈለክ ማዋረድ ትችላለህ። እኔ ጋርም ሌላ የተዋሸ የደበቅኩት አሁን ሳውራ ያስቀሩት ነገር ካለ መናገር ትችላለህ። እኔ ከፍቅረኛ ጋር ሌላ ግንኙነት ነበረኝ አልነበራችሁም? ግን ደግሞ ስታስበው ማለት አንድ ወንድ ልጅ የቅናት ስሜት አለው። ግን ደግሞ እንደዛም ቢሆን እኔ መጥፎ ነገር ለማድረግ አላሰብኩም። በቃ እነሱ ባዘዙ መሰረት ነው እያደረግኩ የነበረው። እንዴት ነው ገና ሲጀመር ከዛ ድርጅት ጋር መስራት የጀመርከው? ከጀርባ ይሁን እንዴት ነው እንደዚህ ለመውጋት ያሰብከው? እስቲ እባክህን እሱም ብቻ ነገር። ያው በቃ ክላስ ከጨረስን በኋላ ብዙ ስራዎች እየጀመርኩ ስለ ካሰብኩት ነገር ጋር እየሄደልኝ ስላልነበረ እያቋረጥኩ ነበር። እኔ እውነቱን ልንገርህ ታምራት፣ ቱር እያደረክ በምሰራው ስራዎች በሙሉ አውቅ ነበር። ግን ደግሞ ስጠፋ የእውነት ነው የምነግርህ፣ ስትመጣ ጓደኛዬ ያዝንብኛል የሚለውን ነገር ነበር ሳስብ ነበር። እሱ ሳይረዳኝ ይሆን እንደሚለውን ነገር ነው ሳስብ ነበር። ሰው ሁሉ ሲያስብ የነበረው አንተንም እንዳገትኩና አንተንም እያሰቃየው እንዳለው ነገር ነበር የታሰበው። አንተ ከጀርባ ይሄንን ሁሉ ነገር ጠንስሰህልን እየተጫወትክብን እንዳለ ምንም የማውቀው ነገር አልነበር። በጣም አዝናለሁ፣ በጣም አዝናለሁ ታምራት። አሁን እኔ እናንተ ማውራት ያለብን መጨረስ ያለብን ጉዳዮች በጣም ብዙ ስላሉ መጨረስ ባለብን መንገድ እንጨርሳለን። አሁን ግን እስከዛሬ ስለሰራሃቸው ስራዎች ግዴታ ማውራት ስላለብን ከመኮንን ጋር በምን አይነት መንገድ ነበር የጀመራችሁት? ይሄ ለአንተ ስል በአንተ ስል የምትለውን ነገር ተወው። ከኔ ጋር ያለህን ነገር እናንተ እንጨርሳለን ብያለሁ። በዛ መንገድ እንጨርሷል። አሁን ግን ለህዝብ መተላለፍ ያለበት ነገር ግድ አለ። አንተና መኮንን ወደ ድርጅቱ ገብታችሁ አንድ ላይ የሰራችሁበት መንገድ ምን ይመስላል? እሱ ነገር ያው ያንተ ጓደኛ እንደነበርኩ ያውቅ ነበር። ሲከታተልም ነበር። አብሮ አደጌ እኮ ነው። እንዴት አያውቅም? ኢቨን እኛ ቤት መተህ በምትኖርበት ታይም ምናምን ነገር በቃ ብዙ ነገሮች ያውቅ ስለነበረ እሱ አንተ የሚያጠምድ በእኔ በኩል ስለነበረ እኔን ጠራኝ ወደዛ ስራ እንደገባ። ግን ያን ነገር አላውቅም ነበር። በቃ አሪፍ የእሱ ድርጅትም እንደነበረ አላወኩም። ከዛ አሪፍ እድል ስለነበረው ጀመርኩ። ስለሆነ ክፍያውም ነገሩ አሪፍ ነው። በአራት ወራት ውስጥ አሪፍ እድገት ሰጠኝ። ግን ደግሞ ስለአንተ እንዳጠራ ምናምን ነገር አለኝ። ማለት ያው አንተ ይሄ ስለዛ ሚዲያ በዚህ ሚዲያ ስለሱ ጥሩ ነገር እያወራ እንዳልነበረ እና ብዙ ነገሮችን እያጣራ ስለሆነ እነሱ ደግሞ ውሸት እንደሆኑ ምናምን ነገር ነገረኝ። ያው ነገሮችን በአንድ በኩል ብቻ ማሰብ ስለሌለብኝ ነበር ያን ስራ መስራት ጀመርኩ። ቤተሰቦችንም እንዳቀላቀል ማለት እዛ ስራ በምንሰራበት ታይም ያው የቢሮ ሰራተኞች ብዙ የሚያወሩት ነገር ነበረ። ስለዚህ እንደዚህ ውስጥ ከገባ ብዙ አሪፍ ክፍያ ይኖራል እና እነሱም እዛ ላይ ለመግባት እና በጣም ይጥሩ እንደነበረ ማለት ነው። ያ ነገር ደግሞ ምንድን ነው ምናምን የሚለው አይምሮ ይዳደር። ከዛ መኮንን ብዙ ጊዜ ሀገር ውስጥ አይኖርም ማለት ወደ ኢትዮጵያ ከመጣ በ6 ወር በአመት ምናምን ነገር ነው ይመጣ መጣ ተባለ ምናምን ነገር እና ያው ስለኔ ብዙ ነገር ስለሰማ ነጮቹም ስለኔ ብዙ ነገር ስላወቁ እኔን ጠየቁ። ጠሩና ቢሮ ማናገር ጀመሩ እና ያው ወደዚህ ወደ እነሱ ማለት ያው በዋናኝነት የእሱን ስራ እንድሰራ እሱ እዚህ በሌላ ጊዜ ያው አይኖርም፣ ግን በዋነኝነት ያን ስራ እንድሰራ ግን ደግሞ ያው ይህን ስራ እንዴ ከገባ መውጣት እንደማልችልበት ነገሩ። ያው አሪፍ ስራም ስለሆነ አሪፍ ክፍያም ስላለው እሺ ብዬ ገባሁበት። ከገባሁ በኋላ ደግሞ ያው አንዴ ከገባ አትወጣም፣ ማስተማመኛ ቤተሰብ ወደዚህ ስራ ማስገባት አለበት። ቢያንስ አንተ ብትወጣ በቤተሰብ እንትን ማለት አለበት፣ መቀጠል አለበት።
ይህን ሁሉ ግን ሲነግሩኝ ያው የተለየ ነገር እንዳለው አይደለም። በቃ አሪፍ ስራ ነው፣ ቢዝነስ ነው። ለምን ሚስጥሮች አሉ እነሱ እንዲያወጡ ነው ብሎ ነው የሚነግሩ። እሺ ብዬ ገባሁ። ሲስተር ነበር የምቀርባት በጣም ሲስተር እናስገባ። ሲስተር ከገባች በኋላ የራሴ የመኖሪያ ቤት፣ መኪና፣ ብዙ ነገሮች ተሟሉ። ከዛ እነሱ ሲሟሉልኝ ያው ሲስተርም ያው የራሷን እንትን ማለት ጀመረች ምናምን። ከዛ ይህ አስተማማኝ አይደለም ወይ እናንተ አባት መግባት አለባችሁ ምናምን ነገር አለኝ። ስልጠናውን በዋነኝነት የምመራው እኔ ነበርኩና ማዘርን አስነገርኳት ሁሉ ነገር ምናምን። ገባች። እሷም ከኛ ጋር እንትን መስራት ጀመረች። ከዛ በዛን ታይም ላይ ይህም በቂ እንዳልሆነ እና ያው አባቴ መግባት እንዳለበት፣ ለምን ከገባ ሙሉ ቤተሰቡ መቀላቀል ያለበት፣ ስራው እንደዚህ ነው የሚሄደው። አሁን የተለየ ነገር እንዳለው አይደለም። በቃ ስራው ቤተሰብ በገባ ቁጥር ያንተ ክፍያ፣ የእናቴ ሁሉ ነገሩ አሪፍ እንደሚሆን። ከዛ ፋዘርን ለማስማማት ስሞክር ጊዜ አይሆንም አለ። ለምን ያለሁበት ስራ ይበቃኛል፣ በቃ አልፈልግም ምናምን ነገር። ከጊዜም ጋር ብዙ ነገሮች እንደማይሆን ነገር። ከዛ ስለ ድርጅቱ የማይሆን ነገሮች መውጣት ጀመሩ። ብዙ ሚስጥሮች ምናምን መውጣት ጀመሩ። እኔም ከኔ ፊት የነበሩ ሰዎች ምናምን ነገር፣ ውጭ ያሉም ሰዎች ስለዚህ ነገር ብዙ ነገሮች ማውራት ሲጀምሩ ማዘር ይሄን ነገር ሰማችና ያው እንትን ለማለት ሞክራ ነበረ። ስጠይቀኝ እኔም የማውቀው ነገር ስለነበረ ምንም ነገራት ማስረዳት ነገር የለም። እኔ ስለ ድርጅቱ የማውቀው ቤተሰብ እንደዚህ ይረዳል፣ የተቸገሩትን ይረዳል እና ወጣቶችን እናሰልጥናል፣ ውጭ የሚሄድ ካለበት ውጭ ሄዳል። በዛን ታይም ላይ የማውቀው ይሄን ነው በቃ። ሌላ ምንም የማውቀው ነገር አልነበረም። የነፍስ ግድያዎች እና የመሳሰሉት ጉዳዮች፣ የዝርፊያዎች ውስጥ ይሄንን ሰበብ የሰጡ አይደለም አላስጨረስከኝም። ከዛ እነዚህ አይነት ነገሮች ከተፈጠሩ በኋላ ማዘር ይህን ነገር ለአንተ ጠርታ ልትነግር እንደሆነ ትሰማለህ። ለምን አንተ በዛን ታይም ላይ ስለ ድርጅቱም ያው ነገር እኮ በቀደም የተፈጠረ ነገር ነው ታምራት። ግን ማለት ብዙ ነገሮችን እያጣራም ስለነበረ ስለ ሚዲያው በቃ ይህ ነገር ሚዲያ ላይ እንዲወጣ አልተፈለገም። በዛን ታይም ደግሞ የሆኑ ጭላንጭል ነገሮች መሰማት ጀመሩ። ከዛ እሷም እንትን የሚሏት ሰዎች ነበሩና የሚከታተሏት ሰዎች ነበሩና ያው እንደዚህ ነገር ታወራ ስለሆነ ቢያንስ እንኳን ወይ ነገሮች እንድትረሳ ወይ ደግሞ በቃ ማለት እንዳትናገር እንደዛ ነገር የሚያደርጉ ብሎ የሆነ መድኃኒት እንዲሰጣት አደረጉ እንጂ ጭራሽ እሷ እንደዚህ አይነት ነገሮች የሚያስገባ ነገር እንደሆነ አለበት። ከዛ መድኃኒቱ ተሰጣት። እኔም ከዛ በኋላ ጭራሽ አልተገናኘሁም፣ አላገኘኋቸውም። ማንም ሰው ማግኘታችንም የተባልኩት ሌላ ሰው አገኘው ማለት በቃ አንድ ሰው እየገደሉ እንደሚሄዱ በቃ ማስፈራሪያ ጀምሩ። ከዛ በኋላ ዛቻ መጣ ማለት ነው። ለምን መጀመሪያም ተናግሯል፣ አንዴ ከገባ ይህን ስራ መውጣት አችልም፣ ሌላ ሁሉ ነገሮችን እንደሚስተካከሉ ማለት ነው። እሺ አንተ እንግዲህ ከጀርባ ከራሄል ጋር ግጭት ውስጥ እንድትገቡና ራሄል ላይ እንደዚህ አይነት ጭካኔ እንድትጨክን ወደ እሷም ደግሞ የማይሆኑ ነገሮችን እንድታመጣ የታሰበበት ምክንያት ምንድን ነው? መጀመሪያውን ውስጥ ግጭት ነበራችሁ? እኔ የማላውቀው ግጭት አልነበረ፣ ግን ደግሞ በቃ ከኔም ስለ እነሱ ብዙ ነገሮች ስልካችን ተጠልፏል፣ ብዙ ነገሮች ተጠልፏል ምናምን ነገር እና ያው ከእሷ ጋር በመገናኝበት ታይም ምናምን ነገር በቃ እኔ ፎከስ ወደ እሷ አሁን ስለምወዳትም ብዙ ነገሮች እየተበላሻሹ መጣ ስራ ላይ። እነሱ ደግሞ ስራ እያበላሸችው ያሉት እኔ ነበርኩ፣ በእሷ ምክንያት እንደሆነ ተረዱ። እሱ ከእሷ መለየት አለባሉ። እሷ ምናምን የምትሆን ሰው ያለ ከአቤል ጋር እየማድረጋችብን ነው፣ እኔና ሰው እየማገጥን እንደዛ ነው ምናምን ብሎ ብዙ ነገሮች ተመናገር ተጀመረላል። እኔ እናንተን ጠላት ለማድረግ ተሞከረ። ያም ነገር ግን ተሳካላቸው። ለምን እሷ የምትወድህ አንተን ስለነበረ ከዚህ በፊትም አውርተንበትም ስለነበረ ያ ነገር በቃ ነገሮቹ እየተገጣጠሙ መጡ። ከዛ የፓርቲው ተዘጋጀና ከዛ ቀን በፊት ግን እነሱ በቃ ከእሷ ጋር መለየት አለብህ፣ ከእሷ ጋር መገናኘት የለብን ብሎ ሴት ይዞ መጡ። ሁለት ሴቶች ይዞ መጡና ሁለት ሴቶች ይዞ መጡ። ከነዚህ ጋር ነው መሆን ያለ፣ ከሁለት አንዱ መርጣሉ። ምንድነው መርጥ ምናምን ነገር ብዬ ጠይቋቸው፣ በቃ እነዚህ እኛ ያዘጋጀንልህ ሰዎች ናቸው፣ ከፈለግ ከነሱ ከሁለት አንዱ ጋር ከፈለግ ሲሆን ግዴታ ነው ከሁለት አንዱ መሆን ያለብን። ግዴታ ስለነበረብኝ አይሆንም ማለት አልችልም። ለምን በግድያ ነው የሚያስፈራሩ። እሺ ብዬ ከአንደኛዋ ጋር መሆን ጀመሩ። በቃ ሙሉ የስራውን ሲስተም ነው ከእሷ ጋር እንትን የምትለው የተለየ ነገር አትሆንም። ስለዚህ ስራዬን እሰራለሁ ከቀመሉ። ከዛ ፓርቲው ተዘጋጀ። የፓርቲው ቀን ማታ እኔ ቀድሜ እንድወጣ ተደረገ። እሺ ያው በቃ አንተ ታውቃለህ እዛ ሰዓት ማለት ነገሩ አሪፍ ነበረ ምናምን ነገር የታቀደ ነገር ነው። በዛን ታይም ላይ ወጥተሃል አንተ
እና እኔና ራይል ማለት የሆነ ነገር ተነስቶ ተጨቃጭቀን ነበር። ማለት ያው ለእኔ ፍቅር አጎደልክብኝ ምናምን ነገር ብላ የሆነ ነገር ታወርቶ ነበር። በዛ ምክንያት ብዙም ባላስታውሰው በዛ ነገር ተጨቃጭቀን ነበር። እስከማውቀው ድረስ ግን አንተ ነበር ራሄልን እየለመንካት ባሉት ነገሮች እያባበልክ አብራት እንደምትኖር ማውቀው እኮ ነበረ። ግን ደግሞ ምክንያት መፈለግ ጀመረች ሲዛን ታይም ላይ። እርግጠኛ ነኝ እሷም ያው ከኔ መለያየት ትንሽ ነገር ነበር የምፈልገው። ከዛም ከፓርቲው ጋር ቀደም ብሎ ግን ለተወሰኑ ጊዜ መገኘት አቁመን ነበር። ለምን እነሱ ባዘጋጁልኝ ሰው ጋር ብቻ እንደሆን ተበዬ ነበር ከነገርኩት። መጀመሪያም ነገር ያለው ሁለት ሰው አምጥቶልኝ ከእነሱ መርጠህ ከእነሱ ጋር ብቻ ነው፣ ቤተሰብም ማንንም ማግኘት አችልም ያ ነገር ተብሎ ነበር። ለምን እንደዛ ካረኩ ሚስጥር ታወጣለህ ብሎ ነው የሚያስቡት እነሱ። ሚስጥር ካወጣው ነው ነገር ከተደረገ እኔም ሁሉም ሰው ነው የሚገደለው። ሰው እንደዛ ብሎ ስላሰቡ እንትን ተባለ እና በቃ ማንም ሰው አላገኝም። ስራ ላይ ነበር። እንዴት ነው እናንተ ስትጨቃጨቁ የነበረው? ምን ነበር የጭቅጭቃችሁ መንስኤ? ጠፍቼባት የዛን ቀን ፓርቲ ላይ እንድንገባ ማለት አንተንም እሷን ይዤ እንድመጣ ነበር ፍላጎታቸው። ፓርቲ የራሱ ዓላማ ነበር። ዓላማውም እንደሆነ አላውቅም፣ ግን የራሱ የሆነ ዓላማ አለው። አጎትህ ሁሉንም ነገር አመቻችቶት ነበር እዛ ጋር ሁላችንም እንድንመጣ። ከዛ ያው አንተና እሷ እንድትመጡ ነበር ዋናኛው ፍላጎት፣ በእኔ በኩል የተባለው ማለት ነው። በእኔ በኩል የተባለው እንደዛ ነበር። ከዛም አንተም ያው ብዙ ሳትቆይ ሄድክ። እሷም ደግሞ ከአንተ ተከተላ ለመውጣት አስባ ምን ይሆን አላውቅም፣ ከኔ ጋር ቢሆን ምክንያት በዚያው ጊዜ አልሰጠኝም። እየዋሸኝ ያለው ማለት ነው። ፓርቲው ላይ ነበሩ ሰዎች ከአብሮ አደግ ጓደኞች ይልቅ እኮ እዛ ቦታ ላይ ከዌይተር ጀምሮ እስከ ማናጀር ድረስ እስከ ዲጄው እስከ ጥበቃው ቦዲጋርድ ያሉት ሰዎች በሙሉ የእናንተ ሰዎች እንደሆኑ አጣርቼ ደርሼበታለሁ። መቼም ይህን ቀረ አይመስለኝም። ከኔ ጋር የነበረ አንድ ሰው ነበር፣ ልብ ብለህ ካየው እሱ እኔ ማይነጅ ማለገኝ ሰው ነው። በቃ ሁሉም ነገር ሲቆጣጠር የነበረው እሱ። እርግጠኛ ነኝ ማንም እዛ ጋር ስለ በጥሪ የመጣ ሰው አይደለም። በቃ ታቀደው ለሁሉም ነገር ታቀደው የመጡ ሰዎች ናቸው በእርግጠኝነት ማለት ነው። ፓርቲው ላይ እኮ ከጓደኛ ማቾች ወይም ደግሞ ከአብሮ አደጎች ውጭ ማንም ሰው እኮ ሊቀርብ አይችልም። ከኔ ጋር የነበሩት አንተና እሷ ራይል፣ ከዛ እኔ እንትን ሲለኝ የነበረው ሰው ነው። በዛም ታይም ላይ ብዙ ነገሮች እንትን የተባለ ነበረ። ለእኔም ሰው ተመድቦ ነበር አደጋ ላይ እንዳልደርስ ማለት ነው። እኔ ስጠብቅ የነበሩ ቦዲጋርዶች ነበሩ። በቃ እዛ ጋር ምንም ማድረግ የምችለው ነበር የለ። ሁሉም ሰው የመጣው ሰው እዛ ጋር በቃ የተሰጠው እንትን አለ፣ የተሰጠው ነገር አለ። እዛ ጋር የሆነ ስራ እንዲሰራ ነው የመጡ። ካስተናጋጁ ከውጭ ከበር የሚጠብቁት ጀምሮ ውስጥ የሚዝናኑት ጀምሮ አብዛኛው በወንጀል የተጨማለቁ ሰዎች ናቸው። ግን ደግሞ እኔ እዛ ጋር ከመጣሁ በኋላ ነው ያን ነገር ማወቅ የቻልኩት። ቢሮ እንኳን ከኔ ጋር የሚሰሩ የነበሩት አንድ ሁለት ሰው ብቻ ነው የነበሩት ማውቃቸው ማለት ነው። እነሱም ግን የራሳቸው ፕላን ስላላቸው ነው እዛ ጋር የመጡት። እኔ ግን እዛ ጋር ታርጌት የተደረገው በቃ ይመጣል ማድረግ የተባልኩት ነገር ራይል እና አንተን ይዘህ እንድመጣ የተለየ ነገር እንዳላወራ ስለተፈለገ ነው። በአካባቢ ሻንዣቡ የነበሩት እንዳለ እንትኖቹ ማለት ነው። የአንተ ቅድ ወይም ደግሞ ለአንተ የተሰጠው ሚሽን እኔና ራይልን ፕሮግራሙ ላይ ይዘው የመሄድ ጉዳይ ብቻ ነበር ማለት ነው። በቃ ራይል አንተም ወጣ በጊዜ ራይልም ከኔ ጋር ተጨቃጨቀችና ተጣላች። በትንሽ ምክንያት ነበር ይጣላችሁ። ከዛሬ ከተጨቃጨቅንበት ይልቅ የኛው በጣም ተራ ነበረ። ደግሞ እንዳለኝ ነው መኮንንም እንዳለኝ ነው። ቆይ ታምራት፣ እውነቱን ለመናገር እኔም ማቆም ታምራት አይደለም እየሰማሁ ያለሁት። ከእሱም አንደበት ይወጣሉ ብዬ የምጠብቃቸው ነገሮችን አይደለም። ብዙ ነገር ስለአንተ ሰምቻለሁ፣ አይቻለሁ። እኔም የማታደርጋቸው ነገሮች ይኖራሉ ብዬ ተስፋ አላደርግም። ግን አትሊስት ሰው ነህ። ትንሽም ቢሆን አብረህ ያሳለፍካቸውን ነገሮች አስበህ እንዴት ባለቤት እሺ ፍቅረኛ ራይል ባረፈችበት ማግስት እንግዲህ ለቀብር ሁሉም ሰው በሚሰናደበት ሰዓት፣ እኔም እስር ቤት በምማቀቅበት ሰዓት አንተ እንዴት ፍቅረኛ የምትላትን ሴት ልከህ የገዛ የፍቅረኛህን ስልክ ለማሰረቅ ትሞክራለህ? ምን አይነት ህሊና ቢስነት ነው ታምራት? ያ ወንጀል ወደ እኔ ነበር እየተላከከኝ ነበር። ያ እሷ እንደተገደለች ካወቅኩት እኮ በገቡልኝ ቴክስት እንጂ እኮ እኔ እኮ ምንም ከማንም ያወቅኩት ነገር የለም። ለምን ቁጥጥሮቹ በእኔ ላይ ነበር። ታምራት፣ አንተ እኮ ከጀርባ የሆነ የራይል ናት ገንዘብ እየሰጠ እኔን ለማስገደል ስትሞክር ነበር። እሱስ ምንድን ነው? እሺ በዛን ታይም ላይ ምን መሰለህ፣ አንተን ለማስገደል ስሞክር የነበርኩት እኔ ሳይሆን አጎት የገዛ አጎት ነው። ለምን እነሱ ያላሉልን እኔ ኬት አምጥቼ ልራራል ይችላል? አንተ ከአጎት የመጣ እኮ አንተ ለምን የምታስበው? ሰማ፣ ከአጎት የመጣ አንተ ለምን የምትቀርበኝ? ከአጎት ይልቅ አንተ ለምን የምትቀርበኝ? ሰማኝ አይደል?
እኔ እናንተ እኮ አንላቀቅም ታምራት። ይሄን መተላለፍ ስላለበት ብቻ ነው። እሺ እንዲህማ እንዲህ በህይወት የተጫውተ በቀላሉ የምንለያይ መስሎ እንዲታይ አልፈልግም። እሺ ገና እኔ እናንተ ጉዳይ በቃ ሌላ ምንም ነገር የለም። ያው እንደነገርኩ አንተ ሊያስገድል የነበረው እሱ ነው። እሱን የሚያወቅቱ አንተ በዛን ታይም ላይ መታሰር ስላለበት እንድታሰር ግን ያደረኩ እንዳትገደል ስለነበር መታሰር ከግድያ አድነዋል። ታምራት ትሰማኛለህ? ለእኔ እንደምታስብልኝ ማስረጃ ባገኝ ለራሱ አላምንህም እኮ። በቃ እሱ ያንተ አስተሳሰብ ነው። ለምን መሰለህ? አንተ ስለ አስተሳሰብ የምታወራ ሰው እኮ አይደለም ታምራት። የአንተ አስተሳሰብ አትበለኝ። አንተ ስለ አስተሳሰብ ማውራት የምትችል ሰው አይደለም። አብረን እንደግ እንጂ ደግሞ ታውቀኛለህ በደንብ። አስፈላጊ የሆነውን ነገር ከማድረግ ወደኋላ ምን አይነት ሰው አይደለሁ ነው ብዬ ያመንኩበትን ከማድረግ ወደኋላ ለማለት የማመነታ ሰው እንኳን አይደለሁም። እናቴ እንኳን ለምናኝ የምመለስ አይነት ሰው አይደለሁም። እንኳን አንተ ለምነኝ። አሁን እዚህ ጋር እንደፈለግክ ልታስመስል የፈለግከውን ነገር ተናግሬ የሆነ ነገር ለመፍጠር ለመሞከር ትጥር ይሆናል። ያ ነገር አይሳካልህም። ደግሞ እርግጠኛ ሆኜ ነገር ከደቂቃዎች በኋላ ሞትን እንድትመኝ አደርግሃለሁ። ሞትህን እንድትመኝ አደርግሃለሁ። ያስቃል አይደለ ታምራት? አይደለ? ጠብቄ የነበረው ልክ እንዳገኘው ግንባርን እንድደፋ ነበራል። ያ ምኞት ነው። አይሳካልህም። አላደርገውም። እስከዛሬ የሰራሃትን ወንጀል ማን ይጨማለቅልሃል? እስከዛሬ ያጨማለቅከውን ስራ ማን ያጸዳልሃል? ያንን ደግሞ አንድ ባንድ እንድታስተካክለው በገዛ እጅ እንድታጸዱ አደርጋለሁ። ያም ደግሞ ይሆናል። እሺ ውድ ቤተሰቦች፣ እኔና ታምራት እንግዲህ እስካሁን ማለት እንዴት ታግሼ ነገሮችን በምን አይነት ሁኔታ ዋጥ አድርጌ ቁጭ ብዬ ይህን ፕሮግራም ለመጨረስ እየሞከርኩኝ እንዳለው እኔ ነኝ የማውቀው። ምን አይነት ከባድ ነገር እየሆነብኝ እንዳለው እኔ ነኝ። አስቡት፣ አንድ አብሮ አደግ የተባለ ግለሰብ እንግዲህ የኔን ህይወት ለማበላሸት አንዲት እንኳን ሳያመነታ ማድረግ ያለበትን ነገር በሙሉ እያደረገ ዛሬን ደርሶ ዛሬ ላይ በሱ ስህተትና ድክመት የተፈጠሩትን ነገሮች በሙሉ እናንተ በማሰብ ነው ሲል እንደው ምን አይነት ከባድ ነገር እንደሆነ ታውቁታላችሁ ብዬ አስባለሁ። እውነቱን ለመናገር እኔ ታምራትን በምን አይነት መንገድ ልቀጣው እንደሚችል እናም እስቲ እንግዲህ ውድ ቤተሰቦቼ ሌላ ብዙ መናገር ያለበት ነገር ስላለ ያንን ነገር እየጠየቅን ፕሮግራማችንን ምንቀጥል ይሆናል። ያም ምንድን ነው እናቱን ለእንደዚህ አይነት በሽታ ለእንደዚህ አይነት ችግር የዳረገበት አንድ ፕሮጀክት አላቸው። ከዛ በፊትም ደግሞ እንግዲህ ፕሮጀክቱ ላይ ወይም ደግሞ ከመኮንን ስር በትልቅ ስልጣን እየተንቀሳቀሰ እንደሆነ ሰምቻለሁ። እስቲ የስልጣኑን ጉዳይና በዛ ዙሪያ ያሉትን ነገሮች ብታወራኝ። ያው በቃ ስልጣኑን እንደነገርኩ ሌብል አለ ሁሉም ነገር ማለት ነው። እና ያው እንኳን ላይ የመኮንንም የበላዮች አሉት። እነሱ እንደታወቀ ነጮቹ ናቸው። ነጮቹን የሚያንቀሳቅሳቸው እንዳለ ግን እዛ ድረስ እኔን መድረስ ስላልቻልኩ ያው እንትን ብዬ ነው ማወቅ ያልቻልኩት ነገሮች ስለነበሩ ማለት እና እንደነገርኩ በቃ ከአራት ወር ምን ነበር ያንተ ስልጣን? እንግዲህ ሹመት ተሰጥተዋል ተብያለሁ። ከነ ሊያ በታች እንግዲህ ብዙ ነገሮችን የምታንቀሳቀስ ሰው እንደሆንክ ሰምቻለሁ። እና የኔ ቤት ሰራተኛዋን ሊያንም እንግዲህ በምትመላለስበት ሰዓት በጣም ብዙ ነገሮችን ታያለህ። ምንም ለየት ያለ ነገር አታሳየኝም ነበር። ይሄ ትልቅ ጥበብ ነው እና እንዴት ነው ይሄ ሁሉ ነገር ከሊያ ጋር የነበረው ማለት ሊያን እኔ እንኳን አንተ ቤት ስትሰራ እዛ ድርጅት ውስጥ እንደምትሰራ ጭራሽ አላውቅም ነበር። ለምን ሊያ ከኛ ሌብል በጣም ያደገች ሴት ናት። ምንም የማውቀው ነገር የለም ነበር እንጂ እኮ አንተ ቤት ስትሰራ እኮ አውቃታለሁ። ከዛ ከስንት ጊዜ በኋላ ነው ድርጅት ውስጥ የተገናኘው። እሱንም እኔን ትእዛዝ ልሰጠኝ ማለት ነው። የዛ ሰዓት ነው ሁሉንም ነገር ያወቅኩት። እንኳን ያንተ ቤት ሰራተኛ ጠበቀው እንኳን እዛ ጋር ይሰራ ነበር። ሁሉም ሰው አንተ ሊሰልሉ የነበሩ ሰዎች ነበሩ። ለምን አንተ በዛን ሰዓት አቶ መኮንን ብዙ ችግር ውስጥ እየጣልካቸው ነበር። ብዙ ፈንዶችን አስቆመባቸዋል። እንድትገደል አልፈለገም ነበር። ለምን ጦርነት የፈለገ እንትን ብትሆንም እንድትገደል አልፈለገም ነበር። ከሆነ ሰዓት በኋላ ግን በቃ ብዙ ነገሮች ማበላሸት ሲጀምር እንድትገደል ተዛዘተ። ያኔ ግን እኔ እንዳውቅ አልተፈለገም ነበር።
ለምን? ያው በቃ ማለት ብዙ ነገሮችን ይደብቃል እሱ ማለት ነው። የሆነ የተለዩ ወንጀሎች የሚሰራ እንደዚህ አይነት ነገሮች ካሉ ሌላ ሰዎች ነው የሚሰሩት። ሌላ እንትኖች ያሰለጠናቸው ሰዎች አሉ። ስለነሱ እኛ ማወቅ አንችልም። ገባ? እና ያው ድርጅቱ ላይ በቃ ለእኔ ስልጣን የተሰጠኝ ስልጠና አሰለጥናለሁ እናታና ወንድሞቹ እንደዛ ነበረ ማድረገው። ከዛ ያን ነገር እያወቅኩ ስለመጣው ቤተሰቦችን ላስገባ ተደረገ። ቤተሰቦችን ካስገባው ከዛ ነገር ልውጣ ማለት ከቻልኩ ልውጣ ካልኩ እኔም ቤተሰቦችም እንሞታለን ማለት ነው። በእኔ ዙሪያ ወዳቸዋል የምወዳቸው ሰዎች ይጎዳሉ። ያለኝ አማራጭ ከሚሞቱ የሆኑ ነገሮች ማለት ያው ይሁኑ አይደለም ግን ከዚህ ያ ይሻላል። እና ያው ደግሞ በአንተ ምክንያት ብዙ ነገሮች ተፈጥሮ ነበር። ያው ድርጅቱ የሆነ ሰዓት ላይ በጣም ማሽቆልቆል አምጥቶ ነበር ማለት ሊያ ወደ እንግሊዝ ከሄደች በኋላ ማለት ነው። አቶ መኮንን እንደሚመጣ ታውቃለህ። ብዙ ጊዜ በቪዲዮ ኮል ነው የምናወራው ከኔ ጋር እንዴ ነው ምናምን የተገናኘው ቢሮ ያስጠራኝ ጊዜ ማለት ነው። ከዛ በቪዲዮ ኮል ነው የምናወራው። ከዛ በኋላ ሊያ ወደ እንግሊዝ ሄደች እና ያው ከእሱ ጋር ያለውን አለመግባባት ተፈጥሮ ነበረ። በአንተ ምክንያት ሁለት እንትን ተካፍሎ ነበረ ማለት ነው። ምን አይነት ነገር ነው የተከፈለው? እስቲ ንገረኝ። ያው አንተ ብዙ መረጃዎች እያወጣባቸው እንደነበረ እና ይሄን ነገር ንጦቹ እንዳልወደዱት እና እንድትገደል ተሰጡ። ያን ነገር ደግሞ አልፈለጉም ብዬ ነበረ። እስቲ ስለ እናንተ ፕሮጀክትስ ንገረኝ እስቲ። እኛ ፕሮጀክት በቃ እዚህ ጋር ታሰለጥናለህ። የኔ ማለት ያው ምን መሰለህ እናቶች ላይ እና ወጣቶች ላይ ነው የምንሰራው ብዬ ነበር። 16 ምናምን ጀምሮ ያሉትን ይቀበላሉ እስከ 20 ያሉትን። ከዛ በጣም ትልቅ ስልጠና ነው የሚሰጣቸው በውጭ ስታንዳርድ ማለት ነው። ሰው እንዲያዩ አይደረግም። እዛው ከሚያሰለጥኗቸው ምናምን ነገር የስለላ ስልጠና ነው የሚሰጣቸው ማለት ነው። መጀመሪያ ግን የሚማሩት ነገር አለ። ከዛ እኔም ያው እንደምታውቀው የሆነ ሳለ በጣም ጠፍቼ ነበረ ማለት ለትንሽ ጊዜ እንደምታውቀው ነው ያልከኝ። በጣም ደፋር እኮ ነው። እሺ ቀጥል። ያው ወደ ኬንያ ምናምን ተልኬ ነበር። በቃ እዛ ሄጄ ነበርና ለ3 ወር ስልጠና ከዛም በኋላ ወደ እናቶቹ እንዲገባ አደረጉ። ወደ ኬንያ ሄድኩና ኬንያ 3 ወር ሰልጥኜ ከዛ ስልጠና በኋላ ወደ እናቶቹ እንዲገባ ተደረገ ማለት ነው። ያም ያው የሆነ ፕሮጀክት አምጥቼ ነበር። ስለዛ ፕሮጀክት ስነግራቸው ወደዱት። ስለዚህ ይሄ የእናቶችን ፕሮጀክት የምታንቀሳቅሰው ወይም ደግሞ የአይዲያ ባለቤት አንተ ነህ ማለት ነው? አዎ ማለት ያው እናቶች መሰለህ እኔ እዛ ጋር የመጡት አይዲያ እናቶችን ወደ ውስጥ ካስገባን በኋላ እኛ ብዙ ከምናመጣ ይልቅ እና አንድና ቢያንስ 1-3 ልጅ የማመጣት እንትን አላት ብዬ ስለምናስብ እንደዛ ያን አይዲያ ስለወደዱት እናቶች ላይ ገባን። እሷ አሪፍ ስለነበረ በጣም ወደዱት። ለዛም ነው በቃ እድገቱ ላይ በጣም የተሰጠኝ የመጣው ማለት ነው። እሺ ኬንያ ሄደህ ስልጠና እንደወሰድክ የነገርከኝ ነው እና ኬንያ ላይ የወሰድከው ስልጠና ምን ይመስል ነበር? ምን አይነት ስልጠና ነው የወሰድከው? ያው ስልጠናው በቃ ያው ለእነሱ እንሰጣቸው የነበረውን በተዘዋዋሪነት ለእኛ ነው የሰጡት። ማለት ነገሮችን በምን አይነት መንገድ እንትን ማለት እንደምንችል ሚስጥሮችን በቃ ያው ሲያስፈራሩ ነው እንጂ ስልጠና ማለት ነው። የሚስጥር ከወጣ እንደዚህ ነገር ከሆነ እንደዚህ ነገር ይስባል። ከዛ ነጮች ናቸው ብዙ ነገሮችን ሲሰጡ የነበረው። ለምን ወደ ኢትዮጵያ መግባት ያን ነገር ስለማይችሉ ከዛም እየመለመሉ የሚወስዷቸው ሰዎች ስለነበሩ እንደዛ ነበር ሲሰጡ የነበረው። እና ምንም አይነት ችግር ሲደርስ ያው ማለት አንተ ላይ ምንም አይነት ችግር ሲደርስ ምን የምትለው አለ ማለት የምትሰጣቸው እንትን ነገር አለና በዛ ምክንያት መጥተው አንተን ያድኑካል። እሺ እንግዲህ ውድ ቤተሰቦቼ እዚህ ጋር ራሱ ታምራት እንግዲህ ምን ያክል ውሸታም እንደሆነና ነገሮችን ሲናገር እንኳን ይጣረዝብኛል ብሎ ሳያስብ የሚያወራ ሰው እንደሆነ እንኳን ሳያገናዝብ ነገሮችን እንደሚናገር የምትረዱበት። ቅድም ሲናገር የነበረው ቤተሰቦቼን ወደዚህ ፕሮጀክት ማስገባት ግዴታ ስለሆነብኝ እና ከድርጅቱ የመጣ ትዕዛዝም ስለሆነ ነው የሚል ሀሳብ ገልጾልናል። አሁን ደግሞ እንግዲህ በራሱ አንደበት የፕሮጀክቱ ወይም ደግሞ የአዲስ ንድፍ ባለቤት እንደሆነና ያንን አይዲያ ካመጣ በኋላ ትላልቅ ስልጣኖች እንዳገኘ አንዲት እናት ከስሯ እንግዲህ 3-4 ወጣቶችን ልታመጣ ትችላለች የሚል አይዲያ ፕሮጀክት እንደነደፈና ያንን ነገር ሙሉ ለሙሉ ወደ ስራ እንዲከናወን ያደረግከው አንተ እንደሆንክ የገለጽክልኝ ነው አይደለ?
አይ ይሄ መልስልኝ አይደለ ነው ግን ይሄ ማለት እንግዲህ እናትህ እዛ ፕሮጀክት ላይ እንድትገባ ያደረካት ራስህ ወደና ፈቅደ ራስህ ባመጣው ፕሮጀክቱ ስልጠናው የስለላ ስልጠና ነው። መሰለል ነው፣ የተለየ ነገር የለውም። እነሱም እኮ እናሰለጠናቸው የነበረው ስለላ ነው። ከዛ በኋላ ነው ያ ነገር የታወቀ የመጣው። ባይዘዌ እናትህ ነግራኛለች ያሉትን ነገሮች በሙሉና አዲሱ ፕሮጀክት ላይ ካስገባሃት በኋላ ነው አንዳንድ እንቅስቃሴዎችን አንዳንድ ፍርማዎችን ስታስፈርማት የነበረው። ከዛም በኋላ እዛ ቦታ ላይ ነገሩ ገባት መሰለኝ። አንዳንድ ነገሮችን ለመሸሽ ስትሞክር ነው የገዛ እናትህን የእነሱ የባህል ምግብ ነው ብለህ ያበላሃት ነገር ፓራላይዝድ አድርጎ ከጥቅም ውጭ ሆና እንግዲህ እናትህ ከዚህ በፊት ሚዲያ ላይ ያስተላለፉ ያሉና በዛ መንገድ ራሷን እንድታገኝ ያደረካት አንተ። ይሄ ሁሉ ያንተ ስራ ነው አይደለ? እኔ እንድታረጋግጡ ያክለው ለሚዲያ የምጠይቅ እንጂ ኦልሬዲ ጨርሼዋለሁ። እኔ አሁን እኮ እዚህ ጋር ሁሉን ነገር እኔ ላይ እንዲደፈደፍ ተደረገ። እኔ ላይ ስለተገኘው አሁን እኔ እኮ ተጨባጭ ነው ማስረጃ ነው ይሄ ሆኗል። በዚህ በኩል ደግሞ የአንተ ነገር ነው እያልኩ ነው ያሉት አይደለሁም። እኔ በዚህ በኩል አላረኩትም ካልክ ግልጽ በሆነ አማርኛ ተናገር። እሷን እንዲጎዳት አይደለም፣ በቃ ሚስጥር እንዳታወጣ። እናትህ ልጄ ነው እንደዚህ ብሄ ያዋጣ ይሄ ነገር የባህላቸው ምግብ ነው እንደዚህ አይነት ነገር ሰበብ አቅርበ እንድትበላ ያደረካት ይሄንን ነገር እንዳትነግራኛለች። እስቲ ለዚህ ምን አይነት መልስ ልሰጥ ይችላል እኮ ብያታለሁ። ካልካት መልስ እንደሆነ እያወቅህ ነው ያበላት። መርዝ እንደሆነ አይደለም። ታዲያ የባህላቸው ምግብ እንድትቀምስላቸው ብለን ያበላት ያ ሚስጥር ወጣ ማለት እሷንም እኛንም የሚያስገድል። ስለዚህ ሚስጥሩ እንዳይወጣ ብለን እናትን እንደዛ ያደረካት ማለት ነው። ባላላይዝ ትሆናለች ሲሆን ወይ አትናገርም ወይ ነገሮችን እንድትረሳ ያደርጋታል። ያሳደገች እናትህን እስቲ ተው። እሱ መውለዷን ለአንተ ስትል ያሳለፈችውን ቻል እንጂ ተው። እናውቀዋለን እኮ ነው እናንተ አንተ ከአባት ጋር የነበረን ህይወት እኮ አውቀዋለሁ። እኔ ሚዲያ ላይ ብዙ ማውራት የምፈልግ አይነት ስላልሆንኩ ነው። ያሳለፍከውን ህይወት እኮ በደንብ እናውቃለን። እኔ አባትህ በአንተ ሰበብ እንደዚህ ወጣ ሲባል ብዙም አልገረመኝም። ተደናግጬ ያሉትን ነገሮች ለማስተካከል ሞክሬያለሁ፣ ግን አውቃለሁ ከአባትህ ጋር ያለህን ግንኙነት በጣም አስቸጋሪ ልጅ እንደሆንክ እኮ በደንብ አውቃለሁ። ታምራት ስፔሻሊ ከአባትህ ጋር ያንን ነገር ለመቅረፍ ብላ ግን እናትህ ምን እያደረገች እንዳለች የቤተሰብ ሚስጥር ላለማውጣት ነው። ገባ? ይሄን ነገር ማውራትም አልፈልግም። ምንም ቢሆን ለእናትህ እንደ እናቴ ክብር አለኝ። ግን ታምራት እንዴት አይነት አባት ላይ ያደረከውን ነገር እሺ ካለ ጥላቻ ከመጀመሪያውም ስለማውቀው ሰው አባቱ ላይ ሊያደርገው ምንም አይነት ጥላቻ ቢኖር እንኳን ሊያደርገው የማይችለው ነገር አድርጋል ይሁን። እናትስ ምን አድርጋ ያሳደገች ለአንተ ብላ እኔን ያለች እናትህን አንደበቷን ለመዝጋት እንደዛ መጣደፍ የአንተ ሚስጥር ነገር ሊወጣ ይችላል ብለህ መች ቀረልሽ? አሁንስ ወጣሽ። አሁን ምን ማድረግ ትችላለህ? ምን ማድረግ አልችልም። ግን ደግሞ ይሄ ነገር ስለወጣ ብዙ የምናጠው ነገር አለ፣ የገንዘብ ምናምን ነገር አለ። እሺ ይህን ሁሉም ሰው የሚያውቀው ነው። ይህ ሁሉ ነገር የተደረገው ብዙ ነገሮች አንዱ ነገር እንዳይስተካከል ስለነበረ ያሉን ነገር በቃ ማየት ይችላለሁ። ኢቭን እንኳን እኔ ወደዚህ እንደመጣሁ እንደተያዝኩ ስለተሰማ ነው በእኔ በኩል ያለው ነገሮች እንዲጠፉ ሲባል ብዙ ነገሮች የተደረገ ነበር። ከዚህ ነገር ውስጥ ለመውጣት ሞክሬ ነበር፣ ግን በቃ እንደሚሆን ነው። ብዙ ነገሮች ማለት በጣም ብዙ ነገሮች ከሚባለው ብዙ ነገሮች ሄጃለሁ። ስለ ነገሮችን በቃ ግልጽ ስላልነበረልኝ ማለት ነው። ግን ያው ኬንያን በሄድን ጊዜ ተመልሰን ከመጣን በኋላ ድጋሚ ሌላ ሀገር ወስዶን ነበር። የዛን ታይም ለመጥፋት ሞክሬ ነበር፣ ግን እዚህ ጋር ብዙ ነገሮች አሉ፣ ቤተሰቦች አሉ ማለት ያው እኔ እኮ እንደዚህ ማድረግ ጥሩ ነው ምናምን ነገር እያልኩ አይደለም፣ ግን ከመሞት ይሻላል። መጀመሪያም ነገር ያለ አንዴ በራይል ሞት አንተ እንድትጠረጠር ያደረኩት አውቄ ነው። ስልኩን እንድታመጣልኝ ያደረኩትም አውቄ ነው። ለምን አንተ ያኔ እስር ቤት ውስጥ ባገባ ኑሮ ራይል እንደሞተችው አንተም ትገደል ነበር። ይሄ እኮ የንግግር ወይም ደግሞ ያነጋገር ችሎታ ከድሮ ጀምሮ ማድረግልህ ነገር እንደሆነ ታውቃለህ። በጣም ጎበዝ ነህ። ተነጋግሮ ወይም ደግሞ ተናግሮ የማሳመን ችሎታ እንዳላቀዋል። እኔ ሚዲያ ላይ እንደዚህ አይነት ነገሮች ባይወሩ ደስ ይለኛል። ግን እንደው ለአንዴና ለመጨረሻ ጥያቄ ልጠይቅህና ከአንተ ጋር መቆየቱ መቀመጡን በጣም ቀፎኛል። በጣም ብዙ እኔ እናንተ ማውራት ያለብን ነገር አለ ከካሜራ ጀርባ። ለምንድን ነው ታምራት ለምንድን ነው መኮንን ሊያስገድልህ የፈለገ ያለው? ያው በቃ ማለት እኛ በዚህ ስራ ላይ ምንም ስህተት ዋጋ ያስከፍላል።
የሆነች መረጃ ይዙባል። አንተ የሆነ ስራ ስትሰራ የሆነች መረጃ ይዙባል። ወይ ለዘላለም እስር ቤት እንድትገባ ያደርጓል፣ ወይ እንድትገደል ያደርጓል። መጀመሪያም እንደነገርኩ ወንጀል የሰሩ ሰዎች አሉ። ራሱ ከእስር ቤት ያስወጣቸው፣ ከሌላ ሀገር ያስመጣቸው በጣም በትልቅ ስልጣን የሰለጠኑ ማለት ነው። እና ከሱ ላይ አይደለም የሚቀበሉት፣ ከሌላ ሰው ከሱ የበላይ ከሆኑት ከነጮቹ ነው ትእዛዝ የሚቀበሉት። እሱን ራሱ ግደሉት ከተባለው ከመግደል ወደኋላ አይሉ። ግን ደግሞ እሱም ትእዛዝ ተሰጥቷል እኔ እንዲገደል ያው ሰምቼ ነበረ። በዛ መሀል ውስጥ ላይ የሆነ ነገር ወሬ ላይ እንዲነገር የተደረጉ ነበረ። ለምን አንተ ብዙ ሰዎች መያዝ ጀመርክ፣ ብዙ ነገሮች በምታደርግ ሰዓት ስራው ገደል እየገባ መጣ። በዛ ምክንያት እኔ እንዲገደል ተደረገ፣ ትእዛዝ ወጣ። ከዚህ በፊትም ነገር ያለው ብዙ ሚስጥሮች ላወጣ ማለት ከዚህ ስራ ልወጣ እንደሆነ ሲያውቅ እኔም መግደል ይፈልጋሉ እኮ፣ ግን ደግሞ ብዙ ጊዜ የሰራሁላችሁ ስለነበረ አያደርጉትም። ስለዚህ በቤተሰቦች ያስፈራሩ። አሁን ደግሞ በቃ በጣም የተከታተሉኝ በቃ አንተ እኔን መከታተል ሳታቆም ስትቀር ብዙ ሰዎች እየተባሉ እየታሰሩ ሲመጡ ምናምን ነገር በአንተ ምክንያት እንዲገደል ተማሰነ። ውድ ቤተሰቦቼ እንግዲህ ያው እስካሁን ያስተላለፍኩላችሁ ፕሮግራም ይህን ይመስል ነበር። እውነቱን ለመናገር በጣም ራሴን አሞኛል። ያሉት ነገሮች ከአቅም በላይ ሆነውብናል። ደስ የሚለው ነገር ግን በእግዚአብሔር እርዳታ ክብር ምስጋና ለእግዚአብሔር ይሁንና ይህንን ነገር ያሳካው ሙሉ ለሙሉ ፈጣሪ ነው። በብዙ መንገድ ለፍተናል። እንደ ሰው መደረግ ያለበትን ነገር በሙሉ አድርገናል። ግን ሁሉም ነገር የሚሆነው በጊዜው ነው እና ፈጣሪ ታምራትን ለአንዴና ለመጨረሻ እንግዲህ ከእጃችን ላይ ጥሎታል። ምንም እንግዲህ ስለ ታምራት ካሁን በኋላ የሚወራ ነገር አይኖርም። ታምራት የተባለ ግለሰብም እንግዲህ ለማታውቁት ያው ይሄን ይመስላል። ብዙ ነገሮችን ስለ ታምራት አዲስ የሆነባችሁ ሰዎች ካላችሁ የዚህ እስከዛሬ እንግዲህ የመንገላታቴ የመጎሳቁሌ የመጨነቄ መንስኤ እንግዲህ ታምራት ነው። ምን አይነት ለእኔ ፈጣሪ ተአምር እየሰራልኝ እንዳለ አይቻለሁ። ምክንያቱም አስቡት በጣም ውስብስብ የሆነ ታሪክ ነው አሁን ላይ እየተፈታና ለህዝብም ለሚዲያም እያስተላለፍን ያለ ነው። ውድ ቤተሰቦች እንግዲህ ስለተከታተላችሁኝ፣ ከጎኔ ስለሆናችሁ፣ ሀሳብ አስተያየቶቻችሁን ስለሰጣችሁኝ፣ ስለደገፋችሁኝ አመሰግናለሁ። እግዚአብሔር ያክብርልን ማለት እወዳለሁ። ከታምራት ጋር እንግዲህ በጣም ብዙ ማውራት ያለብኝ ነገር ስላለ ካሜራዬን ከወዲሁ በመዝጋት እኔና ታምራት የሚኖረንን ቆይታ አብረን መቀጠል ይኖርብናል። ለቻናሉ ወይም ደግሞ ለቤቱ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ። ከኔ ጋር ቆዩ።